አይ ከደም ስራችን የሚቀርበው አላህ ነው ወይንስ ሰይጣን ነው ያልኩ? አላህ ለኛ የቀረበ ነው ያልኩህ እኮ ነው። ኦኬ ሰይጣንስ ይቀርባል? ከኔና አንተ መሀል አላህ አለ። አረ እኮ ሰይጣንስ እሺ ከደም ስራችን የቀረበ ነው ወይስ አይደለም? አስወርድና ወለዳችሁ ባገኘ በቀን ጠራራ ነበር ምገልህ ለመሰዋለት ነብይ ታይ ነበር። እኛ ለፈጣሪ ነው የምንሰዋው፣ ራሳችን አሳልፈ የምንሰጠው ለፈጣሪ ነው። አንተ ለአንድ ተራ ግለሰብ ነው ራስን ስለምታመልከው ማለት ነው። ሴትን ላግባብል 9ኙንም አይነት ሴት አግብቼ መርጬ እንዳገባ ለኔ አርአያ ነው ይሆንልኝ። ሀብታም ሴት ምን አገናኘው ከዚህ ጋር? እንዳገባ ድንግል ሴት ከፈለኩ እንዳገባ ነበር ጀነት ነበር መገባው ባገኝ ነው በቀን ጠራራ ነበር ማለት ተደባብቀ እያወራ ትላለህ። ፕሮፋይል ፒክቸር እንኳን የሌለ ልጅ እሱስ በቪዲዮ ወጥቶ ነው። አንተ እኮ ፕሮፋይል ፒክቸር የለም። ክርስቲያን ሆነ ሰንበዲ ሞቶ ካገኘ እሱን መብላት እንደሚቻል፣ ከዛ ደግሞ ከመቃብርም ሬሳን አውጥቶ መብላት እንደሚቻል፣ መጨረሻ ላይ ግብዣ ለኔ ያቀረበልኝ ሶስተኛ ላይ አንተስ አትበላም እንደ አይነት ስታፍ ጥያቄ ያቀረበ ዲና ሪዲንግ እንኳን ደህና መጣችሁ። ሰላም ብያለሁ። ያስገባኝ ናችሁ። ምናልባት ኑር ጥያቄው ስላልገባህ ነው ግራ ትንሽ የተጋባኸው። ፎያለህ ምንድን ነው መሰለህ ቁርአን ወሂ ከሆነ ኦኬ ለመሐመድ የተሰጠው መገለጥ ከሆነ ከቁርአን ውጪ የሆነ መገለጥ አለ ወይ? ሐዲስም መገለጥ ከሆነ ቁርአንም መገለጥ ከሆነ ሐዲስም ቁርአን ነው ወይ ነው በተዘዋዋሪ እያለህ ያለው እሱ ነው። ትንሽ ግራ የገባህ አንተ ስለ ሰሂህና ዳይፍ ሐዲስ የሚጠይቅህ መስሎ ነው ትንሽ ሌላ መልስም ትመልሰው። ግን ሐዲስም ግን መገለጥ ከሆነ ቁርአን መሆን የለበትም ወይ ታዲያ? እንደዛ ከሆነ ካልሆነ ደግሞ ምንድን ነው የሚለያቸው ታዲያ ቁርአንና ሐዲስን? ሁለቱም ያላህ መገለጥ ከሆኑ እሱ ነው። አይን ክሊር የሆነ ጥያቄ እኮ ነው፣ ገብቶታል። ግን ጥያቄውን አድሬስ ለማድረግ መልስ ሌሎቹም ሊኖራቸው አይችልም። በእርግጥ ሐዲስ የቁርአን ማብራሪያ ነው። ሐዲስ ማለት የቁርአን ማብራሪያ ነው። እፎይ ማነው ያብራራው? አላህ ነው ያብራራው? ሙሐመድ ነብዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ሙሐመድ ከራሱ ነው የሚያብራራው ወይንስ ካላህ? አላህ እንደዚሁ ፈህም ይከፍትላቸዋል አይምሮአቸው እንዲተነተንና ቆይ ስለዚህ ቁርአን ያልተብራራ ሆኖ ሙሐመድ እያብራራው ነበር ማለት ነው። ሙሐመድን አላህ ከሌላ ነብያቶች በጣም ያላቃቸው ሙሐመድ ብሎ ራሱ ቁርአን ላይ አልጠየቁም። ሙሐመድን ግን ያሲን አዳምጥ ሙባረክ አላህ ሲያወድሳቸው ነበር። ሙባረክ አላህ የሆነ ነጥብ ስትመጣብህ ሌላ ሽፍት አድርጋ ትጮህ። ቁርአን ሐዲስ የቁርአን ማብራሪያ ነው አልክ። ሙሐመድ የሚያብራራው በአላህ ቃል ነው ወይንስ ከአላህ ውጭ ስልህ ደግሞ በራሱ ነው የሚያብራራው አልከኝ። ስለዚህ ቁርአን ሳይብራራ ቀርቶ የአላህ ቃል ሳይብራራ ቀርቶ ዊችዝ ሙሐመድ ከራሱ አይናገር የሚባለው አካል የአላህን ቃል በራሱ ያብራራል ማለት ነው። ከራሱ ማይናገረው ቃል በአላህ ነው እንጂ ወይ ቢሆን እንጂ ከራሱ ምንም አይናገርም የተባለው በራሱ ግን ያብራራል የአላህን ቃል። ቁርአኑ ደግሞ እኛ እናስነብባለን አትረሳም ያለውን ያለው አላህ የተብራራ ሆኖ በልብህ ላይ አወረድነው ነው እንጂ ታብራራለህ አላለው። እኛ ቁርአንን የተብራራ ሆኖ አወረድንልህ ነው የሚለው። አንተ ደግሞ ምን አልከኝ? ሙሐመድ በራሱ ቃል ያብራራዋል ያላህን ቃል እያልከኝ ነው። አይጋጭብህም? እንዴት ተስማማዋለህ? ወማ የንጢቁ አኒል ሀዋ አለ አላህ ቁርአን ላይ ከስሜቱ አይናገርም ሙሐመድ እኔ ያሳወቅኩትም ቢሆን እንጂ ይላል። ስለዚህ ማብራሪያው ሁሉ ያላህ ቃል ነው ማለት ነው። ሐዲስ አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ለህዝባቸው እንዲገባቸው አድርጎ ተተንትኖ የቀረበ ነው። ሐዲስ ማለት አንድ ሐዲስ እስኪ ግለጥልኝ፣ እስኪ ደስ ያለህን ሐዲስ ግለጥ አምጣና ዛግ አስረዳ። ቆይ አልገባህም አንተ። አላዳብ አልሙፈርድ 963 ሐዲስ አምጣስ። ያው አላዳብ አልሙፈርድ 963 ወይንም ደግሞ አቡ ዳውድ 21 ክፈትልኝ በማለት
በአማርኛ አድርግለት እስቲና አስገባለን። ወይ እስልምና ካልተቀበልክ እኔ ማረፍ አልችልም። ጭንቅላት የሌለውን ነገር ላመልክ ነው እስልምና የምንቀበለው? አካል ጎደሎ ለማምለክ አምቤል ወረድ አድርገው እስኪ አይታይም። ሙባረክ ጮክ በልና አንብበው ከላይ አታይ ኢብኑ ዩምራህ እንዲህ አለ ከሚለው ጀምረ ድምፅህን ጮክ በል። ምንድን ነው እንደዚህ አይነት ሐዲስ? አንተ የአባቱን ቁላ እንዲነቅስ መታዞኝ ሌላ ሐዲስ አምጣ። ይሄ ያመጣው ይናል። እንደዚህ አይነት ነገር እስልምና ላይ የለም። ስለዚህ ተገላ በስትክክል ሊያወራ ይችላል። ይሄ መገለጥ አይደለም እንጂ እንደዚህ አይነት የለም። ሪያድን ክፈትልኝ። ሪያድ ሷሊን ክፈት። ሪያድ ሷሊን ምን መሐመድ ካካ ሲል ቂጡን ያዩታል ከጣራ ላይ ሆነው የሚለው ይከፈትን ታብራራልናል። ሪያድን ክፈትልኝ። ቆይ ሙባረክ ቆይ ወደዛ ከመሄዳችን በፊት ይሄ ይኸውልህ ሰሂህ ሐዲስ ነው። መሐመድ ተናገረ ተብሎ ቀጥታ የተላለፈ አሁን ምን ብለህናል? ሰሂህ ሐዲስ ከሆነ እንቀበላለን። መሐመድ ከራሱ አይናገርም አላህ ገልጦለት ቢሆን እንጂ ብለህ አሁን የነገርከን አይደል? ይሄው ይሄ አሁን የከፈትንልህ ፊት ለፊት ያለው አንተ ያስደነገጠህ ለምንድን ነው? እንደዚህ አይነት አስተምሮ ስለማያስተምሩህ ነው፣ ስለማይነግሩህ ነው። ይሄ ግን ሐዲስ ይሄው ትክክል። አረብኛውም ከላይ እንከፍትልሃለን ከፈለክ። አሁን አንተኛ እንድታብራራልን የምንፈልገው ይሄኛውን ነው። አብራራልን እስኪ። ሪያድን ክፈትልኝ አልኩ። አሃ ለምን አንተ የፈለከው ብቻ አይደለም። የፈለጋችሁትን ሐዲስ ክፈቱልኝ አልክ እኮ። የፈለጋችሁትን ይሄው የፈለግነውን ሙባረክ ምን ብለህ ነበረ አንተ ዛሬ እስልምናን ሳትቀበል ብለሃል አይደለ? እኛ ደግሞ ይሄንን ሐዲስ አስነብበን አሁን እስልምናህን እስኪ ማን እንደሚቀበልና ማን እንደሚታው አንተ ትነግረናለህ። ይሄንን ሐዲስ አብራራልን ማታፍርበት ከሆነ መሐመድ እውነትም ከአላህ እየተቀበለ የሚያወራ ከሆነ ይሄንን ሐዲስ አብራራልን፣ ሳታፍር ንገረን። አይደለም እንደዚህ አይነት ሐዲስ የአባቱን ቁላ እንዲነክስ ነገረው። አረ እንደዚህ አይነት ነገር የለም። ነብዩ መሐመድ እንደዚህ አይነት ሐዲስ እኛን አላስተማሩንም። አረ እፎይ ማይሆን ነገር አታምጣና ሰዎቹን አይምሮአቸው ላይ ማይሆን ነገር አታስገባ። ተው ካየህ ለዛ ነው እስልምና ውስጥ የቆየህበት ብቸኛው ምክንያት አንተ ለምንድን ነው መሰለ? እነዚህን መጽሐፎች ስላላነበብካቸው፣ እነዚህን ሐዲሶች ስላላነበብክ ነው። አይነግሩህም። መስጊድ ውስጥ አሁን ለምሳሌ ነብያችን እኮ እንደዚህ ብሎ አስተምሯል ብሎ አይነግሩህም። እኛ ደግሞ ኡስታዞችህ ሼሆችህ የማይነግሩህን ሐዲስ ይሄው ፊት ለፊት አምጥተን እያሳየን ግዴላችሁም መሐመድን ካወቃችሁት አይቀር ሙሉ ለሙሉ አውቃችሁት ብትከተሉት ይበጃችኋል። ስናሳይህ ውሸት ነው አትበል። ማስረጃውን እየሰጠን ነው። ይሄ ቡኻሪ የሰበሰበው ሐዲስ ነው። በነገራችን ላይ አልአዳብ አልሙፍራድ 963ኛው ሐዲስ ላይ ነው። ገብተህ በራስህም ቼክ ማድረግ ትችላለህ። እኛ ያመጣነው እንዳይመስልህ። ቡኻሪ ነው የሰበሰበው። ሰሂህ ነው ተብሎ አልአልባኒ ሰሂህ ነው ብሎ አስቀምጦታል። ከፈለክ የኡስታዞችህንም ቪዲዮ ከፍተን ልናሰማ እንችላለን። ምንም ችግር የለበትም። ሰሂህ ነው ሐዲሱ ያሉበትን። ካልሆነ እሱን ከፍታችሁ አሰሙት። ካላመነኝ ይሄን ሐዲስ አንብብልኝ እስኪ። አሁን ሪያዱ ሳሊህ ስላለ እስኪ ሪያዱ ሳሊህን የሚያንብበው ይሄንን ቪዲዮ ካለ ቪዲዮን አዘጋጁልን። ሪያዱ ሳሊህን ላይ ኦራይት ጋይድ ሙባረክ ሸቀጥል ላንብበው ይሄንን ቀጥል። አቢ አሊ ጠልቅ ኢብኑ አልይ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባል ሚስቱን ለጉዳዩ ከጠራት በፍጥነት ትምጣ፣ ከምድጃ ላይ እንኳን ልትሆን ብለዋል። ትርሚዚ ዘግቦታል። በእስልምና ባል ሚስት ባሏ አልጋ ላይ ጠርቷል። ለምን ወደዚህ ግን ሄደ? አልጋ ላይ ካደረች ቪዲዮ አለ።
የመላእክት እርግማን ይወርድባታል። ኦኬ ባሏን ቪዲዮ መታዘዝ ካለ ቪዲዮ ነበር። እኔስ መልካም ልጅ ባሏን መታዘዝ አለባት። ፋይል እሺ፣ ፋይል ቶፒክ እንሽፍት እንዳይሆን እንመልሰውና ሙባረክ በደንብ አዳምጥ። ብዙ ነቢያቶች እንዳሉ ቅድም በእስልምና ስነግረን ነበረ። ከነዛ ውስጥ ያሉትንም 25ቱን ከዛም 5ቱንም ዘርዝረህልናል። አላህ ኢስራና ሚዕራጅን የጋበዘው ነብዩ መሐመድን ነው። ከሌላ ነብያቶች በብዙ ነገር አላህ ለይቷቸዋል። መሐመድ ተረጋጋ። ኢስራና ሚዕራጅ ሄደዋል። አታህያቱ ከአላህ ጋር ተቀምጠዋል። አታህያቱ ተቀምጠው ሰላት 5 ወቅት ሰላት ይዘው መጥተዋል። 50 ሰላት ነበር ዋጅብ የተደረገው። ነብዩላህ ሙሳ አስቀንሰውልን ተመላልሰው ነብዩ መሐመድ አስቀንሰው 5 ወቅት ሰላት እንዲሰግድ ሰላት ይዘው መጥተዋል። ሙባረክ ለአላህ እኛ የምንቀርበው ሰላት ላይ አዳምጠን። የሞተ ሰው ይጠቅማል እንዴ? የሞተ ሰው ይጠቅማችኋል? አዎ የሞተ ሰው ይጠቅማል። በሞተ ሰው ተወሱል ማድረግ ይቻላል። ነብዩላህ ሙሳ ሞተዋል። ስለዚህ ይጠቅማሉ። ስለዚህ ዋብያ አይደለህም ማለት ነው። አዎ ሀባሽ ነህ። እኔ ሙስሊም ነኝ። አላህን ነው ማምነው። ነብዩን እከተላለሁ እና ሰሃባን እከተላለሁ። አይን አላህ አይን አላህ ማን አይን አላህ አይን አለህ? አይን አላህ ምን አልከኝ? አላህ አይን አለው። አላህ ከኔ ከደም ስሬ የቀረበ ነው። እኔ እናንተ ስንቀመጥ በሁለት ሰዎች መካከል አላህ አለ። በምኑ? ኧረ ተው ሙባረክ ነው። መሐመድ ሰይጣን ነው ከደም ስራችሁ የቀረበ ነው ብሎ የተናገረው እኮ። በእኔና በአንተ መሀል ሁለት ሰዎች አይቀመጡም፣ በመካከላቸው አላህ ያለ ቢሆን። አይ አይደለም ሙባረክ፣ መሐመድ ሰይጣን ከደም ስራችሁ የቀረበ ነው ብሎ ተናግሯል። በደም ስራችሁ ውስጥ ነው የሚዘዋወረው። ምን እንደምናስብ ስለወደፊት ምን እንደምንመኝ ሙባረክ ይሰማል አይሰማህም እንዴ? ድምጼ እየሰማሁ። እሺ ሰይጣን ከደም ስራችን የቀረበ አላህ ነው ከደም ስራችን የሚቀርበው ወይንስ ሰይጣን ነው? ሰይጣን አውዚ ቢላሂ ሚነ ሸይጣን ረጂም ካልኩት ከኔ ጎን ዞር ይላል። አይ ከደም ስራችን የሚቀርበው አላህ ነው ወይንስ ሰይጣን ነው ነው ያልኩህ። አላህ ለኛ የቀረበ ነው ያልኩህ እኮ ነው። ኦኬ ሰይጣን ይቀርባል ጎን ለጎን ከኔና አንተ መሀል አላህ አለ። ኧረ እኮ ሰይጣንስ እሺ ከደም ስራችን የቀረበ ነው ወይስ አይደለም? ያን ስልጣን ተሰጥቶታል፣ ይወሰውሰናል። ከዛ አውዚ ቢላሂ ሚነ ሸይጣን ረጂም ብለን ስንነሳ ደንግጦ ይጠፋል ከኛ። ስለዚህ አላህም ሰይጣንም ከደም ስራችን የቀረቡ ናቸው ነው የምትለን? ሰይጣን ምድር ላይ አላህ ስልጣን ሰጥቶታል። የአላህን ትልቅነት ማወቅ ከፈለጋችሁ ምድር ላይ ለሰይጣን እሺ እኮ በአፍህ ንገረን። እሺ ሰይጣን ከደም ስራችን የቀረበ ነው በልና ንገረን። የአላህን ትልቅነት ማወቅ ከፈለክ ለሰይጣን የሰጠውን ስልጣን ተመልከት። ዝም ብለህ እስኪ እኮ ሙባረክ ለምንድን ነው የፈራው? አሁን አላህ ከደም ስራችን የቀረበው ስትል ምንም ሳትሸማቀቅ ነው ያልከን። ሰይጣንም ከደም ስራችን የቀረበ ነው በልና ልክ መሐመድ እንደተናገረው ንገረን እስኪ። ሰይጣን ወደ መጥፎ ቦታ ላይ ይቀርበናል። ከዛ ቶሎ ወደ አእምሮአችን ተመልሰን አውዚ ቢላሂ ሚነ ሸይጣን ረጂም ካለን ከኛ ህይወት ወጣ ይላል፣ ጎና ራቅ ይላል። ከደም ስራችን የቀረበ ነው ብሎ እሱንም አይ እንዳትዘነጋው አላህ ከደም ስራችን የቀረበ ነው ስትል እንደ ትልቅ ነገር አታድርገው። ምክንያቱም መሐመድ ሰይጣንም ያንን ነገር እንደሚያደርግ ስለተናገረ ብዬ ነው። ሲወጡ መንገድ ማለት ነው ቁረይሾች ተከተሏቸው፣ በረሃ ላይ ተከተሏቸው፣ ሆነ ዋሻ ውስጥ ገቡ። እዛ ዋሻ ውስጥ አቡበከር ስዲቅ ደነገጠ። ጓደኛቸው ከነብያት በኋላ ቀጠረን የረገጠ እንደ አቡበከር ስዲቅ የለም አሉ። ጓደኛቸው ነው አቡበከር። እሱ ደነገጠ። ነብዩ መሐመድ በዛን ሰዓት ምን አሉ? አንተ አቡበከር ሆይ ሁለት ሰዎች ኧረ በቃ ቆይ ብዙ ተሰርታለህ በኋላ
ዩቱብ ላይ ያላችሁ የተከታተላችሁ ያላችሁ ዩቱባችንን ሰብስክራይብ አድርጉ። አሳያቸው ቃል በቃዳም ትቆይ። እንግዲህ እንደ ስለምናስተምረው እስካሁን ድረስ የገቡት ሁሉ ርዕሱን ሊነኩት አልፈለጉም። መሐመድ ከሌሎች ነቢያቶች እኔ እበልጥበታለሁ ያላቸው 6 ነገሮች አሉ። እሱን እንመለከታለን። ቶፒኩን ሊነኩት ያልፈለጉበት አትጨማለቅ መመት ተጨማለቀ ሸፋለን እንመጣለን። በኋላ ስራ ጠብቅ፣ ተራ ጠብቅ። ቶፒኩን ያልነኩበትን ምክንያቱም እናየዋለን። ሱራ ስንት ነበር? እኔ የምንከተልህ እዚህ ጋር መጽሐፍ አውጥቼ ሆኑ ሲል ኢትዮጵያን አንድነት ሆናል ሆኑ ሲል በክርስቲያንና በሙስሊም መጣብን። እኔ ጎረቤቴ ክርስቲያን ነው፣ ተው ጓደኛዬ በዛ መንገድ አትጠብኝ። አውቀሽ ታወቂ ነው በስነስርዓት መስማት አለብህ። ካልሰማ መውረድ አለብህ፣ መሄድ አለብህ እንጂ እንዳትሳደብ። በቃ ወንድሜ ይቅርታ። የምረዳው ነገር የለም። ኧረ በእናትህ አዳምጥ እስኪ። እንዴ ጆሮውን እግርህ ላይ ነው እንደ ያለው ቆመህበታል እንደ ጆሮ ምንድን ነው ማዳመጥ አንተን? ታዲያ ምን ልትሆን ገባ? እስቲ ያለህበትን ቦታ የሆነ አድሬስ ምናምን ሰው የሚሳደብ ሰው አስወርድና ወደዳቸው ባገኘ በቀን ጠራራ ነበር ምገልህ ለመሰዋለት ነቢይ ተያይ ነበር። እኛ ለፈጣሪ ነው የምንሰዋው። ራሳችንን አሳልፈ የምንሰጠው ለፈጣሪ ነው። አንተ ለአንድ ተራ ግለሰብ ነው ራስ ስለምታመልከው ማለት ነው። ነበር ጀነት ነበር ምገባው ባገኝ ነው በቀን ጠራራ ነበር። ተደባብቀህ እያወራ ትላለህ። ፕሮፋይል ፒክቸር እንኳን የሌለ ልጅ እሱስ በቪዲዮ ወጥቶ ነው። አንተ እኮ ፕሮፋይል ፒክቸር የለም። ተደብቀህ አይከብድም አብዱ። አራጁሌም እንደዛ ነው። ተደብቆ ነው አሻራው እንዳይታይ፣ ፊቱ እንዳይታይ። ውሳቶቻቸውም እኮ ነው የራሳቸውን ፊትና ፎቶ እንኳን ድንገት ሲወጣባቸው እየካዱ እፎይ እኮ ፀሐይ ብርሃን በማጣት በቃ ተሰቃየ፣ ተደብቆ ነው የሚኖረው ይላሉ። እንዳይት እኮ ማንም ይፈልጋቸው ያለህበትን ቦታ ብቻ አድሬስ ላክልኝ እኔ ያሳያለሁ። ማንም ይፈልጋቸው የለም። የእኛ ክርስቲያን ዞር ብሎ የማያቸው ግን ፎቶችን እንዳይታይ ከሌ እንዳይታይ ይላሉ። አንተ ክርስቲያኑ ወክረህ አታውራ፣ ክርስቲያኑ ወክረህ አታውራ። ማንም እናንተ ዞር ብሎ የሚያያቸው የለም። እኔ ላይ እንደዛ ልረዳው፣ ልፍለጠው፣ ልቁለጠው፣ ስጋን ብበላ በጥርሴ ስትሉ እናንተ ማንም ዞር ብሎ የሚያያቸው የለም። ማንም የሙስሊም ወንድ ደግሞ ያስባል። ማንም ዞር ብሎ ያያቸው። ከፕሮፋይል እንኳን የሌላቸው እፎይን ፈሪ ይላሉ ማለት ነው። ሪስኩ ሰዱ ስ እንደኔ ያውም እለት ዕለት አርድሃለሁ እያላችሁኝ ማለት ነው። ኔስ ይህን የማደርገው ደግሞ ምንድነው እሱ የእስልምናን ፍሬ እናንተ ሰማችሁት። አሁን ክርስቲያን እንዲወክል አይችልም። ስንት አባቶች ስንት አንተ ሰው አንድነት የኖረ በፍቅር አንተ በድርቅና እኮ ነው ነው ከፍ አድርጌ ልለጥፍህ። አንድ መረጃ ብጠይቅህ እንደ ነብይህ እንደሆንክ አሳይሃለሁኝ። አራግፌ ልቅህና ከአይሁድና ክርስቲያኖ ጋር ትከራከሩ፣ ሲጠይቋችሁ ዝም በሉ እንዳለው ነብይህ ነው ማደርገህ። ስለዚህ ቴክር ምናልባት አንዴ ነብያቸው ከተናገረው እውነት የሚመስለኝ የእነዚህ ሰዎች የአይናቸውና የጆሮቸው ቦታ ሳይቀያየር አይቀርም። ነብያቸው የአይናቸውና የጆሮቸው ቦታ ተቀያይሯል ብሏቸው ነበር እና ተቀያይሮ ነው እንዴ በአይናቸው እየሰሙ በጆሮቸው እያዩ መሰለኝ መግባባት የጠፋው። እንደው ስሙበት ጆሮ ነብያችሁ እንዳለ የጆሮና ያን ቦታ አልተቀያየርም። በእርግጥ ዋሽቷል። ጆሮ ልሰማበት፣ 2 ጆሮ፣ አንድ አፍ የተሰጠ ደግሞ ሰምተህ ብዙ ሰምተህ ጥቂት ልትናገርበት ነው። ስለዚህ ተረጋጋ። ስድብ ጥሩ አይደለም። ሃይማኖትን ነው የምታሰደው። አብሬና ተደዳንተም ከፈለክ እና ተተበደ አሁንም አየው በአይኑ እየሰማ በጆሮ ነው የሚያወራው። ይልሽ የእስልምና ፍሬ የኡስታዞቹ ፍሬ እና አቡበከር ያፈሯቸው። አንተ ሃይማኖቶችን ልትወክሏት ሲልም ስድብ ነው። እንሰራለን፣ እንበሻሸቅ እንጂ ዝም ብለህ ሃይማኖት አንተ እንበሻሸቅ እስቲ ወንድነህ እናንተ እንበሻሸቅ እንጂ ከሃይማኖት ውጪ ተበሻሸቅ እና ያለ አቅም ይሄ ነው መበሻሸቅ። እንረጋገም ብሏል ነብይ። እንካ ሰላምታ እና እንበሻሸቅ እንደዛ ያለን እንጂ ሃይማኖት አትጥራ።
አንደኛው ኡስታዝ እኔን ድብድብ ጠርቶኛል። አይታችኋል አይደለም? እንካ ሰላምታ እንባባል እንጂ ሌላ ብጭጭቅ እንጂ ከፈለክ እንጂ እንደዚህ በሃይማኖት መንገድ አትምጣ። እንተ ሃይማኖት እውነቴን ነው የምልህ። ኦርቶዶክስን አፌን ሞልቻል። ያንተ የባሰ አንተ ደግሞ ጭራሽ ብረት እየገፋህ አላክለትም። ያ እኔ እኮ ፈረም አልኩት። በቃ ደምህ ቢፈስ ስላልጠጣ እንደ ሳባዎቹ ከራበኝ ሪሲዲንግ ውስጥ ገብቼ ስጋህን ላልበላ። ምክንያቱም ስጋ መብላት ይቻላል የሰው ስጋ ብሎ ከዚህ ከዓመት በፊት ስላለ ስጋህን ላልበላ ደምህን ላልጠጣ ብለህ ፈርም አልኩት እኮ። አጅሬ ደግሞ እንካ ሰላምታ ደግሞ አሁን ደግሞ እንካ ሰላምታ ደግሞ ማጥናት እንጀምር። እንደ ሀዲሳችሁን ማንበብ ሳያንስም ደበላ እንዴ ምናምን እዚህ ደግሞ ቁጭ ብለን እንደገና ሌላ ጫጫታ። ያ ኡስታዝማ አካውንት ሸጠ አላዋጣው፣ ሰው ነቃበት። አሁን ደግሞ ሪንግ ውስጥ መጣ። እንደ ፋይት እናድርጋለኝ እኮ ሊትራሊ ከዛሬ ዓመት ምናምን በፊት ሰው ስጋ መብላት ይቻላል መጽሐፍ ቅዱስ ላይ ብሎ አፉን ከፍቶ ለጥፌ ጥየው ባይዘው በሱ ቪዲዮ ብዙ ሙስሊሞች ከእስልምና ወጥተዋል እና በጣም መረበሽ ተፈጥሮ ነበረ። መብላት ይቻላል የሚለውን ገድሎ የሚለውን እንዳለማመን ከመቃብር አውጥቶ ነው የሞተ ነው የሚለው ላይ ሞር ፎከስ አድርጎ ነበረ እና ከመቃብር አውጥቶስ እንዴት ነው የምንበላው ብለው ብዙዎች ዘግኗቸው ማለት የሆነ ባለትዳርማ ነበሩ እና በፊት ሄድ መለስ እያለ ነበረ ባለትዳር ሆኖ እና እሱ አጋንንት ጋር በተያያዘ ነው ብዛት እስልምና ቻሌንጅ ያደረገው ነበረው። አይ እንደዛ ስትል አስታውሶኝ ነው። አንድ ሙስሊም ልጅ እንዲሁ እኛ ላይቭ ላይ ስናወራ መሐመድ አዋቂ ሰዎችን ጡት አጥቡ ብሎ ያዘዘውን ግራ ገብቷት ሄዳ ኡስታዞቻቸውን ጠየቀች። እንዴት ነው ነብዩ፣ እንዴት ነው ትልቅ ሰው ጡት መጥባት ያለበት? ይሄ ነገር እንዴት ትክክል ሊሆን ይችላል ብላ ሄዳ ኡስታዞቹን ስትጠይቅ እንደዛ አይደለም አሏት። እና እንዴት ነው ትላለች። አልባ እንድትሰጠው ነው እንጂ ከራሷ ጡት በአፉ ሄዶ እንዲጠባ አይደለም የታዘዘው ብለው ማስተካከላቸው ነው እነሱ። እና እንደዛ ነው ብለው አርማ ላኳትና ልጅቱ ምን ሆነዋል ኡስታዞቹ አለች። ታልቦስ ቢሆን ትልቅ ሰው እንዴት የሰው ወተት ይጠጣል ብላ የሚያስተውሉ ሙስሊሞች አሉ እንደዚህ አንዳንዴ። እና የኛውም ላሰማችሁና የቆስጤን እስኪ ሪንግ የተጠራበትን ቪዲዮ ስሙት። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሙስሊሞች በመጽሐፍቶቻቸው መሸማቀቃቸው ጨርሰው አሁን ከኛ ጋር ዲቤት ማድረግ ስላልቻሉ ኑ እንደባደባችሁ እያሉ ነው። ተመልከቱት ይሄን ኡስታዝ። ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድን ነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ጥሪ ምንድን ነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው ፈርሞ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ። ይህ ግለሰብ ማለት ነው ክራቸው ሰው ግን እንደዚህ አይነት ቪዲዮ ፖስት ሲያደርጉ በእውነት እንደዚህ አይነት ቪዲዮ ፖስት ሊያደርጉ ሲሉ የሚያማክራቸው ሰው የለም ወይ አልኩኝ። የዛሬ ዓመት ተወያይ ብለው አስጨንቀውት ነበር እና አልወያይም። ዩቱብ ላይ ሰርቼበታለሁ። በዚህ ሰውን አርዶ በመብላት ጋር በተያያዘ ሙስሊም ከተራበ ሰው መብላት ይችላል የሚለውን ለጥፌ ስጥለው ካመነ በኋላ ወደ 3 ዙር ነው የተሰራራ ነው። 3 ዙር አካባቢ ይመስለኛል። ምላሽ በጣም ተሰጣተን ነበር። በጣም ሆት ነበር። የዛሬ 2 ዓመት ምናምን ካስታውሳችሁ መጀመሪያ ላይ የሞተ ሰውን መብላትን አመነ ይቻላል የሚለውን። በኋላ ላይ ደግሞ ከመቃብር አውጥቶ መብላትም እንደሚቻል አመነ። የሞተን መብላት አንድ ሙስሊም እየሄደ ክርስቲያን ሆነ ሰንበዲ ሞቶ ካገኘ እሱን መብላት እንደሚቻል፣ ከዛ ደግሞ ከመቃብርም ሬሳን አውጥቶ መብላት እንደሚቻል፣ መጨረሻ ላይ ይሄ ግብዣ ለኔ ያቀረበልኝ 3ኛ ላይ አንተስ አትበላም እንደ አይነት ስታፍ ጥያቄ ያቀረበ ቪዲዮን ሰርቼበታለሁ። ዩቱብ ላይ ያለውን እዩት።
ከዚህ በፊት ምላሽ የተሰጣጠንበትን ዛና የሞተ ብቻ ነው የሚበላው፣ ነፍስ አይበላም። አዳም ስለዚህ ከዛ በኋላ እንደ እስልምና አስተምሮ የሞተን ብቻ ሳይሆን ከመቃብር አውጥቶ ብቻ ሳይሆን ገሎ አርዶ መብላት ይቻላል የሚለውን ቻሌንጅ ሳደርገው ዲቤት ግባ ተባለ። ክርስቲያኖቹም ዲቤት አድርጋሉት፣ ሙስሊሞቹም ተንጫጩበት፣ ዲቤት አድርጋሉት። ከዛ እኔ አልወያይም ቪዲዮን ስሙት፣ እዛ ያለ ክርስቲያኖችም ሙስሊሞችም ተወያይ እያላችሁ ነው። እኔ አልወያይም ማለት ዛሬ 2 ዓመት ምናምን አካባቢ እና እኔ ካመነልኝ በኋላ ተውኩት። አሁን ግን ከ2 ዓመት በኋላ ረሳስቶ እና ፋይት እንግባ ውይይት አልፈልግም፣ ለአቅመ ውይይት አልደረስኩም ማለት አሁን የዛሬ ዓመት ቀጥቅጬ ያሳመንኩትን አሁን ከ2 ዓመት በኋላ እና እንደባደብ አለኝ ማለት ነው። ይመቸው። ኤኒዌይስ ወደ ቶፒካችን እንመለስና ዛሬ ትንሽ አውቶ ቶፒክ ወጥተናል። አይ ነው እሑድ ሰንበት ስለሆነ ትንሽ ሪላክስ እናድርግ በዛውን ብለን ነው። አማላጅነት ልንገርህ እስኪ ስለ አማላጅነት። እሺ ምንድነው ስለ አማላጅነት የምንነግረኝ? የነብዩ መሐመድ ሸፋ እንዴት እንደሚሆኑ ልነግርህ ነው። ሱራ 651 አካባቢ ወይም 72 ላይ ሸፋ የሚሆነው አላህ ብቻ ነው። አላህ ላሻው ሰው ነብዩ መሐመድን ፈቅዶላቸዋል። አላህ ለመረጣቸው አላህ ብቻ ነው ይላል ቁርአኑ። ቁርአን ላይ እስቲ መሐመድ ሸፋ ይሆናል የሚል አስተይ የነብዩ መሐመድ አማላጅነት ብቻ ሳይሆን ነብዩ መሐመድ አንድ ሰው ብቻውን አሉ። አንድ ሰው ብቻውን ጥያቄ ለአገር አካባቢ ላለ ሰው ማለት ነው፣ ለጎሳ ላይ ላለ ሰው ሸፋ መሆን ይችላል። ከአላህ ጋር ያለ ኮንታክት ቀረቤታ ማለት ነው። ገብቷል? አረ ብርቅ ነው እንዴ? ብልትህ ራሱ ሸፋ ይሆናል እኮ በቂያማ ቀን ብልትህም ይመጣል እኮ። መሐመድ እና ያንተ ብልት ምንድን ነው ልዩነታችሁ? በቂያማ ቀን እያንዳንዱ አካላቶች ሸፋ ሊሆን ይመጣል። ጥቁሯ ድንጋይም ትመጣለች። ሸፋ እጅ እግራችን የሰራውን ሁሉ ያወራል። ከጋዳደ እጅ እግርህም ብልትህም ሸፋ የሆነ ከሆነ ለአንተ እንትን ሊል ከመጣ የአንተ ወሸላና መሐመድ ልዩነት የላችሁም። የኔ ፖይንት እሱ አይደለም። አሁን ኤሬስ እሱ ጋርም ከሄድክ ግን ልለጠፈ ትስማማለህ? ቡሃሪ 47:12 ክፈትልኝ። ክፈች አንበሳው እበሩ አከፍችም ይከፍትልሃል። ቆይ ተረጋጋ። 47:12 እሺ መጽሐፍ ደርድረህ እንዳነበበ ሰው አንዷንም አላነበብኩም እኮ። ላሳየህ ከዚህ ውስጥ ብጠይቀኝ የምትመልሰዋለህ? ኪቦርዱ የተባልሽውን ትመልሰዋለህ ወይ? እሺ ለማንኛውም በኋላ እንገናኛለን። 47 ስንት ላልከኝ? ሶሪ በጣም ይቅርታ። 12 14 እና 12 አንድ ነው። 14 እኮ አልከኝ እኮ ሳሳየህ እኮ ዝም አልክ። ለዛ ነው። ተስማሙ። አይሻ እና ከድጃ አይደለንም። አይሻ እና ዜነብ አይደለንም። ሶሪ ነብይ እነሱን እንኳን ማስማማት ሳይችል ነው የሞተው። ነብዩ መሐመድ ይኸውልህ፣ አስታዋሽ ባስታወሳቸው ቁጥር ሰላም ይስፈን፣ ዘንጊ በዘነጋቸው ቁጥር ሰላም ይስፈን፣ እንዳንተ አይነት ሰው በሰቀባቸው ቁጥር ሰላም ይስፈን። ይታረግ ፕሊስ። ነብዩ መሐመድ ሰላም ይታረግ። እሺን ክፍል አርዲ ቀጥል። እሺን አንብብና እንደፈሰረልን ትንሽ ከፍ አድርግለት፣ ወደ መሀል አድርገው። ኦኬ ረጅም ስለሚሆንብህ ከእንትኑ ጀመር። ዩ አር ዘ ፋዘር ኦፍ ምናምን። ቆይ እስኪ ትንሽ ዝቅ አድርግልኝ። ተቆርጦ ነው እኔ ጋ ያለው።
ያ ጎቱ አደም ከሚለው ጀምራ አሉ። ኦኬ አቡ ሁሬራ የዘገበው ሀዲስ ነው። ሙባረክ ምናልባት ቡኻሪ 4712 ነው። ወደ አደም ሂዱ የሚል some people will say to some others go to አደም ተምራለህ። እንግሊዘኛ ታደርጋለህ። አማርኛ አድርግልኝ እኮ ልተረጉምልህ ነው አንብቤ። አማርኛ አድርግና ተርጉምልኝ። ኮንሶናንት ታረጉ አማርኛ ካረኩትማ ወደ ምን ተረጉመዋለሁ? አማርኛ አድርግና ተርጉም። አማርኛ አድርግና አንብብልኝ። እሺ አንዴ ቆይ። አማርኛ ከሆነማ ምንም ትርጉም አያስፈልግም። እሺ ዝቅ አድርግልን፣ በቃ ዝቅ አድርግልን። ቆይ ከሙሳ ጀምረ ከእንትን አድርግልን፣ ከኢሳ where it is ኦኬ ሰኖፍ ቆይ ከማይሰሩ ነው ምንተሚን እንትን አታርገበት ማይሰሩት ሰማን ጂሰስ ለምናን ትቀበላለህ አንተ እየታየኝ አንተ ዝም በል ጭንቅላት አልባ አካል እኔ አምላክ አይደለሁም እኔም ተከታዮች ማይም ናቸው ብሏል። እኔ ማይም አይደለሁም። ከሙሳ አድርገና ጀምራ ጎቱ ከሚለው ጀምራ ጎቱ ሰማን ኤልስ ጎቱ ጂሰስ ከሚለው ጀምራ አድርገው ፕሊስ። አንተ አትረብሸኝ እስኪ። ኦኬ ጎቱ ጂሰስ ወደ ኢሳ ሂዱ ይባላሉ ሰዎቹ። so they will go to ኢሳ and say oh ኢሳ you are Allah's messenger። ከዛ ሰዎቹም ወደ ኢሳ ይመጡና ኢሳ ሆይ አንተ ያላህ መልእክተኛ አረበኛ አድርግ እንግሊዘኛ ለምን ታደርጋለህ? ፕሊስ በእናታችሁ ደናቁርት ናቸው። አንደኛው አማርኛ ካልሆነ ይላል፣ አንደኛው አረብኛ ይላል፣ አንደኛው እንግሊዘኛ ይላል። ያው አረበኛ አድርግ እንግሊዘኛ ለምን ታደርጋለህ? ይሄ አንተ መጽሐፎች ጠይቀኝ የለ ከዚህ ከተደረደሩት ውስጥ በአማርኛ ደግሞ ያነብልሃለሁ። አረብኛውንም ታነባለህ። በቃ ተረጋጋውን እሱ ይጨርስ። ቀጥላል። አትፍሩት ግን እንግሊዘኛውን ይሄን ያህል ምንም እንትን አይደለም። ማስረጃውን ስለሰጠናችሁ በነገራችን ላይ እኛ ስንተረጉም አሳስታችኋል የምትሉ ከሆነ እናንተ ራሳችሁ ተከትላችሁ ማንበብ ትችላላችሁ። እንዲያውም ይሄ ጥሩ አጋጣሚ ነው ለእናንተ። አያችሁ ስትዋሹ ያዝኳችሁ ብላችሁ ለመምጣት ማለት ነው። ኤኒዌይ ምን ይላሉ ሰዎቹ? ወደ ኢሳ ይሄዱና ኢሳ ሆይ አንተ ያላህ መልእክተኛ ነህ ይሉታል። so they will go to Isa and say oh Isa you are Allah's messenger and his word which he sent to Mary and ያላህ መልእክተኛ ነህ እና የእርሱ ቃል ለህ ለሜሪ ወደ መርየም የላከው የእርሱ ቃል ለህ ኦኬ አንድ አብዱ አንድ ጊዜ ሚውት ላይ ነው። እሺ and a superior soul created by him እና በላጭ ሆነ ምን አልከኝ ሙባረክ? ሚውት አድርግ ሙባረክ። ደግመ ማይክ ካነሳ አስወርዳለሁ። ኦኬ and a superior soul created by him አንተ ወደ መርየም ምንድነው his word which he sent to ወደ መርየም የላካት ቃልህ ከዛም ደግሞ በላጭ የሆንክ መንፈስ ነህ ወይንም ነፍስ ነህ መንፈስ ነህ and you talk to the people while still young in the cradle እንዲያውም በህፃናት በሚተኙበት አልጋ ውስጥ ሆነህ እንኳን ሰዎችን ያናገርክ ነህ። Please intercede for us with your Lord። ስለዚህ እባክህን አማልደን ከአምላክህ ጋር አማልደን እባክህን ብለው ሰዎቹ ይጠይቁታል። ከዛ ልቀጥል ፎይ መሐመድ ድረስ Okay, don't you see in what state we are? ያለንበትን ሁኔታ አታይም? እባክህ አማልደን ይሉታል። ኢሳ will say ኢሳም እንደዚህ ይላል My Lord has today become angry ዴቫ ትንሽ ከፍ አድርገው then intercede with us. Don't you see in what state? Okay የምታቀርቡት እንግሊዘኛ የምታነቡት ሰውን ትችላላችሁ እንድትባሉ አማርኛ አርጉ። ሙባረክ እስኪ አንድ ጊዜ okay the prophet and የቱ ጋር እንዳረኩ I don't know Deva Jesus will say my Lord has today become angry as he has never become. Here number one. Please intercede for us with your Lord. Don't you see? Okay, here now. Please intercede for us with your Lord. ከአምላክ ጋር አማልደን
ያለንበትን ሁኔታ አታይም ወይ ይሉታል። ኢሳ will say my lord has today become angry as he has never become before nor will ever become thereafter ኢሳ ምን ይላቸዋል ለሰዎቹ? ጌታዬ ዛሬ ከዚህ በፊት ተናዶ በማያውቅበት ሁኔታ ተናዷል፣ ከዚህ በኋላም እንደዚህ አይናደድም። ኦኬ ኢሳ will not mention any sin but will say ኢሳ ምንም ኃጢአትን አይናገርም፣ ነገር ግን እንደዚህ ይላል myself go to someone else በእኔ ይላቸውና ሰዎቹን ሂዱ ወደ ሌላ ሰው ብሎ ያዛቸዋል። ለሰዎቹ አማልደን እያሉ እየተማጸኑ ያሉት ሙስሊሞችን ማለት ነው። go to someone else go to መሐመድ ወደ መሐመድ ሂዱ so they will come to me and say ከዛም በኋላ መሐመድ ወደ እኔ ይመጡና ሰዎቹ እንዲህ ይላሉ ብሎ ይናገራል። ቴንክ ዩ በደንብ አስተውሉ። ይህ ሐዲስ ላይ ሸፋ ጋር በተያያዘ ቅድም ስላነሳው ነው። ሙሐመድ አማላጅ ይሆነናል በዚህም ምክንያት የበላይ ነው አለ። አደም ኃጢአቱን ይናገራል፣ ሙሳ ኃጢአቱን ይናገራል፣ ሁሉም ኃጢአታቸውን ይናገራሉ። ኢሳ ግን አንድም ኃጢአት የለበትም፣ ኃጢአት የለውም። ሸፋ መሆን ግን አይችልም። ለምን? ኃጢአት አልባ ሆኖ። እንደውም አላህ የዛለት በጣም ይናደዳል ኢሳን የሚገልጸው። አስቀድሞም ተናዶ አያውቅም፣ ከዛ በፊትም እንደዛ አይናደድም። ምክንያቱም አላህ ኃጢአት ነው የሚወደው። አይ ቲንክ ሳይ ሙስሊም ምክንያቱ ሸፋነትን የጠየቀው ስለጠየቀ ለምን እንደቀረበ እመጣላለሁ። ሳይ ሙስሊም 67 ላይ ኃጢአትን የሚወድ ስለሆነ ስለዚህ የግድ እንትን የሚያደርግ ስለሆነ አላህ ማለት ነው። አሁን ኃጢአት የሌለውን ግን ያበሳጨዋል። በጣም ይናደዳል። አንድ ኃጢአት አልጠቀሰም። ከነቢያቶቹ እንዳለ ከተዘረዘሩት የአላህ ቃሉና መንፈሱ የተባለው ኢሳ ብቻ ነው እዛ ሐዲስ ውስጥ። ሙሐመድ የበላይ የሆነበት በምንድን ነው? እሱ እዛ ክፍል ላይ ቀድሞ የሰራው ኃጢአቱ ስለተማረለት ወደፊት የሚሰራው ኃጢአት ይቅር ስለሚባልለት ሃው አደም በገነት በእነሱ ምክንያት ስለወጣ ማማለድ አልቻለም። ኢሳ ምንም ኃጢአት የሌለበት ማማለድ አልቻለም። በእስልምና ሁሉም ነቢያት ኃጢአት አልሰሩም። ኃጢአት አዳምጥ አልሰሩም ይለኛል እንደ ከገነት የወጣው አደም በእኔ ኃጢአት ምክንያት ነው አላማልድም ያለው እኮ እዛ ነው። መጽሐፍቶቻችሁን አንብቡ ቅድሚያ እዚህ ከመግባታችሁ በፊት። ሰላም እፎይ፣ እንዴት ነህ? ይቅርታ አንዴ ማውራት ትችላለህ? ቀጥይ። እዚህ ላይ ነው ወይንስ ቶፒኩ ላይ? እዚህ ላይ ወይንስ ቶፒኩ ላይ? ደስ ያለሽ ላይ አርጊው አርጊ። በደንብ ሰምተሽ ስለነበር ወጣሻል። አሁን ለተናገረው ልጅ ግን ኃጢአት ማንም አልሰራም ላለው ራሱ ሐዲስ አሁን ያነበብነው ሐዲስ ላይ ሌሎቹ ነቢያት ኃጢአት ሰርተው ኢሳ እንዳልሰራ ግን 30 ሰከንድ ላሳያቸው። አንዴ ትልቁ ላይ አድርጌ መልሰ ዴቭን ታስተልቀዋለህ። ራሱ ሐዲስ አሁን ስለከፈትኩት እንዲያውም ጥሩ ነው። ቅድም አሁን የጠየቅከው ልጅ ሌሎቹ ኃጢአት አልሰሩ ማንም ኃጢአት አልሰራም ላልከው ሰዎች በቂያማ ቀን ሄደው የሚያማልዳቸው ሰው በሚፈልጉ ጊዜ ሙሳ ጋር ይሄዳሉ። ለምሳሌ መጀመሪያ አደም ነው፣ የሆነ ሰዓት ላይ ሙሳ ጋር ይሄዳሉ ብቻ። ከዛ ተመልከት ምን እንደሚል ራሱ ቡኻሪ ነው የከፈትኩት 47:12 ሙሳ ሆይ አንተ የአላህ መልእክተኛ ነህ፣ አላህም ደግሞ አብላጫን ሰጥተዋል ከሌሎቹ ነቢያቶች፣ ምክንያቱም አንተም በቀጥታ ስላልናገረ፣ ስለዚህ እባክህን አማልደን ብለው ይጠይቁታል። ከዛ በኋላ ሙሳ ደግሞ እንደዚህ ይላቸዋል፣ አላህ ዛሬ የበለጠ ተናዷል ከሌላ ጊዜ በበለጠ፣ ከዚህ በኋላም እንደዚህ አይናደድም። እኔ ሰው ገድያለሁ whom I had not been ordered to unalive
እንድገድል ያልታዘዝኩትን ሰው ገድያለሁ ኃጢአተኛ ነኝ እያለ ነው ሙሳ ራሱ በእናንተ። ከዛስ በእኔ ብሎ ጎቱ ሰማንኤልስ ጎቱ ኢሳ ሂዱ ወደ ሌላ ሰው ወደ ኢሳ ሂዱ። ሌሎቹ ሁሉ ኃጢአትን ጠቅሰው ነው። በነገራችን ላይ የአደምንም ላሳያችሁ አብርሃምንም ላሳያችሁ። ለዛ ነው የኢሳ ግን ኃጢአቱ አልተጠቀሰለትም። ተመልከቱ። ወደ አደም ሂዱ ተብሎ so they will go to Adam and say to him you are the father of mankind። ወደ አደም ሄደው አንተ የሰው ልጆች ሁሉ አባት ነህ፣ አላህም በራሱ እጆች ፈጥሮሃል፣ መንፈሱንም እፍ ብሎብሃል፣ ስለዚህ አማልደን ብለው ይማጸኑታል። ከዛ በኋላ አደም ምን ብሎ ይመልስላቸዋል? he forbade me the tree but I disobeyed him። አላህ ከዛፉ እንዳልበላ ከልክሎኝ እኔ ግን በልቻለሁኝ፣ እኔ ግን ትእዛዙን ተላልፌያለሁኝ ይላቸዋል አደምም ወደ ኑህ ይልካቸዋል። ይኸው ከኔ ሂዱና ወደ ኑህ ሂዱ ይላቸዋል። ኑህም ሂድ አማልደን ብለው ሲጠይቁት ምን ይላል? he will say to them my lord blah 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 nor will ever become thereafter I had the right to make one definitely accepted invocation and I made it against my nation። ኑህም እንዲሁ የራሱን ኃጢአት ይጠቅስላቸዋል። ከዛ ደግሞ ኢብራሂም ይመጣል። ኢብራሂም ጋርም ሲሄዱ ኢብራሂምም እንዲሁ የራሱን ኃጢአት እኔ ኃጢአት ሰርቻለሁ። ሙስሊሞች ይህንን ልብ ብላችሁ ያዳምጡ። ነቢያት ኃጢአት አልሰሩም ለምትሉ ኢብራሂም በነገራችን ላይ በቁርአን ላይ ራሱ ጣዖት ያመልክ እንደነበረ ተቀምጧል አይደል? ፀሐይን ያመልክ ነበር፣ ጨረቃን ያመልክ ነበር፣ በእናንተ እምነት ማለት ነው። ከዛ ኢብራሂም ምን ይላቸዋል? እኔ ኃጢአት ሰርቻለሁኝ ሂዱ ወደ ሙሳ ሂዱ ብሎ ኢብራሂም ያዛቸዋል። ሙሳም እኔ ሰው ገድያለሁ ሂዱ ብሎ ኢሳ ጋር ሲልካቸው የኢሳ ግን ምን ብሎ ተቀመጠ? አያችሁ? he has never become before so Isa will not mention any sin። አያችሁ? ኢሳ ግን ምንም ኃጢአት አይጠቅስም። ለምን? ምንም ኃጢአት ያልሰራ በእስልምና እንኳን ኢሳ ብቻ ነው፣ ብቻና ብቸኛው። የሌሎቹ እንዳለ ኃጢአታቸው ተቆጥሮ ኢቭን መሐመድ እንኳን ሳይቀር መሐመድ በቁርአን ላይ ያለፈው ኃጢአትና የወደፊቱ ኃጢአትህን ይቅር እልሃለሁ ተብሎ በቁርአን ተቀምጧል። ስለዚህ ኃጢአተኛ ነበር መሐመድ እንኳን። ኢሳ ብቻ ነው የሚለውን ይሄው ከሐዲሳችሁ እኛ አይደለም ያለው። እሺ ይሄንን ለትምህርት እንዲሆናችሁ ነው የያዙት። ያ ቴንክ ዩ ኃጢአት በአማርኛ ማቅረብ ይቻላል ከተፈለገ። አማርኛውም ላይ አርዲ እንዳቀርቡ አቅርበውታል። አስፈላጊ ከሆነ ሜይ ቢ ኃጢአት አልሰራም የሚለው ብዙም የሚያስኬዳቸው አይደለም። እጅግ ብዙ ሀዲሶች ስላሉ ማለት ነው፣ ብዙ ቦታ ላይ ስለተጠቀሰ። እኔስ ሙስሊም ይሰማሻል? ሙስሊም ጋር አፍራህ በላት እስኪ። አፍራህ 0096 አፍራ የጠፍተሽ ነው። ኦራይት አብዱ ሙስሊም ላስወርደሽ ነው በቃ። ኦራይት ሜይ ቢ አርጊው ማድረግ የሚችላለህ ማወገት የሚችላለህ ነው። እኔ ሞግታለሁ። እንደ ጥያቄ እንደ ሙግትም እንደ ጥያቄ ላድርገው። ሱራ 82:19 እስቲ አርዲ ከቻልክ ትልቅ ቃል እየክፈትኝ እስቲ 82:19 ላይ መሐመድ ሸፋ ነው ከሚሉት ጋር ይሄ የቁርአን ክፍል ምን እንደሚያደርጉት ስራ ግራ ስለገባኝ ምዕራፍ 82:19 በዚያን ቀን በመጨረሻው ቀን ማንም ለማንም አይማልድም፣ ልጅ ለአባቱም አባት ለልጁም ይላል። ማንም ፍርድ ሁሉ ያለ ብቻ ነው ይላል። እንዴት ነው ታዲያ የሚሆነው?
እስቲ አንተ እሱን ብላለህ እንደ ሌላ ሀዲስ አለ እኮ ኢሳይ ሲመጣ እኮ አንተ ገነት ትገባለህ፣ አንተ ገሃነም ትገባለህ፣ ገነት እዚህ ቦታ ነህ፣ ደረጃ ይሄ ነው ብሎ ይነግራቸዋል። መቼ ነው አለ የሚያማልድ ኦልሬዲ ኢሳ ነግሯቸዋል እኮ መቼም ኢሳ በነገራቸው ይወጣል። ኢሳ እኮ ቅድም ራሱ ስትናገሩ እርግጠኛ ሆኖ እኮ ከኔ ጋር ጀነት የሚገባ ማን ነው መልኬን የሚቀይር ቆይ ዴቪ ወደ ላይ አድርግ ብሎ ሲናገር ነበር። እንዴት በዚህ ደረጃ በዚህን ያህል ደረጃ እርግጠኛ ሆኖ ከኔ ጋር ገነት ትገባላችሁ፣ ገነት የሚያስገባው እሱ ነው የሚገባ ብሎ እርግጠኛ ሆኖ ሲናገር፣ ሙስሊሞች ግን እንትን ልትሉ ትችላላችሁ። ብቻ ለማንኛውም አንብበው ዴቪ ወይ እንትን አድርገው። እርሱም ማንኛይቱም ነፍስ ለሌላይቱ ነፍስ የሆነ ቀይ ነገር አድርጎታል። አንብበው ከዶላር ወይ አንሰው እሱ ይደብቃል። አፑን ይደብቃል። ያው መጥቷል። እሺ አንብበው። እሺ እሺ ማንኛይቱም ነፍስ ለሌላይቱ ነፍስ ምንም ማድረግ የማትችልበት ቀን ነው ይላል። ነገር ሁሉ በዚያ ቀን ለአላህ ብቻ ነው ይላል። ስለዚህ የቂያማ ቀን ነው። ስለዚህ ማንኛይቱ ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን ነው ይላል። ስለዚህ ይሄን ቁርአን ክፍል እንዴት ነው ታዲያ ጥሶ ሁሉ ነገር ለአላህ ብቻ ከሆነ መሐመድ የሚያማልደው ሸፋ የሚሆን? ማንኛይቱም ነፍስ ለሌላይቱ ነፍስ ምንም የማታደርግበት ቀን፣ ያ ቀን ደግሞ የቂያማ ቀን። መሐመድ ደግሞ ሸፋ ይሆናል የምትሉት የቂያማ ቀን ነው። ስለዚህ እንዴት ነው ከዚህ ቁርአን ጋር አይጋጭም ሐዲሳችሁ? ወይስ ይሄን በዜሮ ሳሰሙ ይቀደድ ይሰረዝ ክፍል ወይ አብራሩልን፣ እኛ ካልገባ አይታወቅም። እሱ ሱራ 5:51 እና 72 ይመስለኛል። ምልጃ ያላ ብቻ ነው እኮ ይላል። ውስጥ አብዱ ሙስጠፋ ሙፍታ መሐመድ ሙፍታ መሐመድ መሐመድ እንኳን ቅድም አውርቼ ያለው ነው አላወራንም? አውርተናል፣ ቅድም አውርተናል። እኔ እያዳመጥኩ ነበር። የተለየ አርጉመንት አለ ወይንስ ጥያቄ አለ? ጥያቄ ቆይ ይጠብቅ። አልመስ እየጨረስኩ ነው። መስማት አለብኝ። አርዲና ቢኒ ቃል የምታነሱታለ? ቅድም የነበረው ሙባረክ የሚባለው ልጅ ምናልባት እያዳመጠ ከሆነ ምስኪን ነው ልጁ። ምንድን ነው መጽሐፍቶቹን አያውቃቸውም። ያው የተነገረው መሐመድ እንደዚህ አይነት ተጨቃጨቀው። ያው አንተ ሙባረክ አለው አንበሳው፣ እኔ አንበሳው አለው። አንድ አዳምጠኝና ታወራለህ። እንትን ምንድነው መልካም ሰው እንደሆንክ ያስታውቃል። ሰው ሆኖ ሁሉም ሰው በቃ ንጽህናው እኮ አለ ውስጣችሁ። እነዚህን መጥፎ ነገሮች ከማየታችሁ በፊት ያ ጥሩነት በጎነት እኮ አለ። ግን ከነዚህ መጥፎ አስተምህሮች፣ ስህተት አስተምህሮች ደግሞ እንደተወጡ ነው እየነገርናቸው ያለ ነው። ለሆ የዛኔ እናትና አባቴ ለእርሶ ይሰው ትላለህ ወይ? ለእንደዚህ አይነት ሰው የዛን ጊዜ ትላለህ ወይ የሚለው የሚወሰነው መቼ ነው? የእውነት ከልብ ስታውቀው ነው እንጂ ሰዎች በነገሩህ ዝም ብሎ ብቻ አይደለም። እነዚህን ነገሮች እዩዋቸው ሄዳችሁ ሙስሊሞች። የሚነሱትን ነገሮች አንዲት እንኳን ስህተት ያለባት ነገር አይደለም። እና አይምሯችሁ አልቀበልም ያለው የከበደው ለምንድን ነው? ውሸት ነው የምትሉት ለምንድን ነው? ከተነገራችሁ ውጭ ስለማይነግሯችሁ ስለማያስተምሯችሁ ነው እነዚህ ነገሮች። እና ልብ ብትሉ ብታስተውሉ መልካም ነው። እሱን ለማለት ነው። ኦኬ ጨረሳችሁ? ልግባ አሁን? አሁን የተናገርኩት ላይ ሀሳብ ካለ ጁበይር ኢብኑ ሙጥዒም ረዲየላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም የሰሙትን እንደሚከተለው አስተላልፈዋል። ዝምድናን የቆረጠ ጀነት አይገባም።
ቡሃሪ ዘግበውታል አሉ። ዝምድና መቀጠል ላይ እንዴት ናችሁ እናንተ? ማሰንሽ ዝምድና መቀጠለው አይደለ? ተወዳላችሁ ዘመዳችሁ እንዴት ነው? አፋይ እንደ መሐመድ ዝምድናን አናቋረጥም። የገዛ የማደጎ ልጁን አባት ተብሎ የሚጠራበትም ሚስቱን ነጥቆ ዝምድና ቆረጠ። ዘመዶችን ትወዳለህ? ዘመዶች በጣም ታከብራለህ? እፎይ ዘመድ ሲመጣ በሚገባ መሐመድ እንደ መሐመድ አለው ታከብራለህ፣ ሚስትህን ትንከባከባለህ። ነብዩ መሐመድ ስነ ምግባር ነው ያስተማሩት። እኔ ስነ ምግባር ላሟላ መጣሁኝ አሉት አላሉ። ሰው ልጅ ስነ ምግባር ላሟላው መጣሁ። ምክንያቱም የሚያሟላ የሚያከብር ቢሆን ኖሮ ሱናን ናሳኢ የሴቶች ምዕራፍ 128 ላይ የወረደበት ምክንያት አዳምጡ። ሳውዳን በማጣጣሉን አቅናቀ በማድረጉ ነው። በሚስቶቹ መካከል አይሻን ይበልጥ ይወዳት ነበረ። ስለዚህ ያበላልጥ ያለያየ ነበረ። ስለዚህ ልጁን ይወዳል። አዳምጥ በአይሻ ማትምጡብኝ መገለጥ ራሱ በእሷ ቀሚስ ውስጥ ካልሆነ አይመጣም ብሎ ፍትሐዊነትን ሰርቷል። ሳውዳን ደግሞ እድሜዋ ሄድ ስላለ ጥላቻን ስላወቀች ምን አድርጋለች? ነገሮችን እንዴት ማነሳሳት እንደምትችል ቆይ ማን ጋር እያወራ እንደሆነ አላወቅም ማለት ነው። መሐመድ ደንግጠው ሸፍኝኝ ብለው ሲሄዱ ከድጃ አይዞህ ለዓለም የተላክ ወደፊት ትልቅ ሰው እንደምትሆን ተስፋ አድርጋለሁ ብላ አፕሪሺየት አደረገች። ሴት ልጅ አይታታላ በእስልምና ያላትን ሴት ልጅ ጎበዝ። ይህን ያደረገችው ምኗ ላይ ያስቀምጣ ነው? ጭኗ ላይ ያስቀምጣ ነው። ቅድሚያ ጭኗ ላይ ያስቀመጠ ከዛ ቀሚሷን ገልባ እንትን ውስጥ ከተው ዓለም እንዴት አይታየው ያንን ካርታ ሲመለከት? ይኸውልህ አንተ ባለጌ ዱርዬውን ሽማግሌ። ቆይ ሙባረክ ቆይ ወደዛ ከመሄድ በፊት አንድ ጊዜ አንድ ትልቁ ላይ አድርገኝ። እኔ እኮ አይደለም ያልኩት ጠባሪ ነው ያለው፣ ኢብን ኢስሐቅ ነው ያለው። ትክክል እናውራ። ላሳይህ ሙባረክ ስነ ምግባር ነው። ይነበብ። ቆይ ችግር የለም አንዴ ላንብብልህ። ሙባረክ ይኸውልህ ቁርአን ነው ማነብልህ። ቁርአን ሲነበብ እንግዲህ አደብ መግዛት አለብህ መቼም። መሐመድ ስብዕና ስነ ምግባርን ያስተማረው ስነ ስርዓትን ያስተማረው ብለህናል። አሁን ከስር እየተከታተሉ ነው እኔን አስወሩኝ እንዴ እናንተ አንዴ ላሳይህ። ተከታዮች ይከታተሉ። አዳምጥ አንተ አንዴ ሙባረክ ቁርአን እኮ ላነብልህ ነው። ስነ ምግባር እንዴት መሐመድ እንዳስተማረ ላሳይህ። እሺ ተመልከት። የከፈትኩልህ ቁርአን ነው። ፎሎ ላይክ እያደረጉኝ ነው፣ ሼር ሪፖስት እያደረጉ ነው። እናንተ ለምንድን ነው በየመሀል እየገባችሁ መቀላቅሉት? ይኸው ሼር ሪፖስት አድርጉለት፣ ፎሎ አድርጉት። ይኸው እኛም እንነግርልሃለን። ግን አንድ ጊዜ ተመልከት። አንዴ የመሐመድን ስነ ምግባርና ስነ ስርዓቱን ተመለከተዋለህ። እሺ ከዛ በኋላ ይሄንን ሰው እውነት ታውቀዋለህ ወይ የሚለውን ራስን እንድትጠይቅ ነው ቁርአን የከፈትኩት። ይኸው አንዴ አዳምጠኝ። አቡ ዘር ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሥራ መዝገብ ያስደስትህ ዘንድ የሚወዱ ሰው በውስጡ ከአላህ ያብዛ ብለዋል። ኦኬ በጣም ደስ ይላል። በጣም ደስ ይላል። ይነበብ። ቆይ አሁን ስታነብ ሰማን አይደል? አንተ ደግሞ አንድ ጊዜ አድምጠን። እሺ በጣም ጥሩ ነው ያነበብክልን፣ ደስ ይላል። ምዕራፍ 66 ተረዳው አውርደ ነው። አሁን ሙባረክ እንዴ አንተ ቁርአን ሲነበብ ግን እንደዚህ መሆን ነበረብህ እንዴ? ቁርአን እኮ ሲነበብ ደስ ሊል ያለ ቃል ሊነበብ ነው ደስ ይለኛል እንዲያውም ቀጥሉ ነው ማለት ያለብህ አይደል? እንደዛ ነው። እሺ ሙባረክ ይኸው ምዕራፍ 66 ሱረቱል ተህሪም እርም የማድረግ ምዕራፍ አንደኛውን አያ ነው። እሺ ማነብልህ ምን ይላል መሰለ? የመሐመድን ስነ ምግባር ትመለከታለህ። አሁን ስነ ስርዓቱን አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ብሎ አያው ተቀምጧል። አላህ ለአንተ የፈቀደልህን ነገር
ሚስቶችህን ማስወደድን የምትፈልግ ስትሆን ለምን እርም ታደርጋለህ የሚለው ምን ፈቅዶለት ነው? ምንድነው እርም ያደረገው መሐመድ የሚለውን ስንመለከት ይኸው ቁርአኑ ሼኹ ራሱ ሲያብራሩልን ምን ብሎ አስቀመጡ? ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን ባሪያውን ማለት ነው ሰራተኛውን የቤቱን ሰራተኛ በአይሻ ቀን አይሻን ሄዶ ማግኘት በነበረበት ቀን ያው ሚስቶቹን እንደምታውቀው በቀን ከፋፍሎ ነበር የሚያገኛቸው አይደል? ሰኞ አይሻን ካገኘ ማክሰኞ ዘይነብን፣ ሮብ ሳውዳን፣ ሐሙስ ሰፊያን እያለ በቀን ነው የሚያገኛቸው። አይሻን ማግኘት የነበረበት ቀን ላይ ሰራተኛውን ማርያን ባሪያውን ይዞ ተደብቆ ማለት ነው ይዞ ሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ሐፍሳ ተናደደች በዚህ ነገር። ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው ብላ ሐፍሳ ተቆጣች በማለት ሲያማርሩ መሐመድ ምን አለ? አይደለም ይህን ጉዳይ ለአይሻ አትናገሪ እባክሽ ዝም በይ ብሎ ተማጸነ። ሐፍሳ ምን አለች? ማን ነው መሐመድም እሷም ሰራተኛው ማለት ነች። ከዛሬ በኋላ በእኔ ላይ እርምናት እርምነሽ በቃ አለካትም እባክሽን ለአይሻ አትናገሪ ሲል ሐፍሳ ምን አለች? እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው መሐመድ ምን አለ? በፍጹም ከዚህ በኋላ አልቀርባትም ባይሆን ለማንም አትናገሪ ብለዋት ለአይሻ ነገረቻቸው። ሐፍሳ ግን ይህንን ነገር ትታ የመሐመድን ልመና ትታ ሄዳ ለአይሻ ተናገረችበት። ከዛ አኮረፉት። ነብዩ ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቹ ላይ ቀርቡ ማሉና 29 ሌሊት ራቋቸው። 29 ሌሊት አኮረፈ መሐመድ ማንን? አይሻና ሐፍሳን። ከዚያም ይህ አንቀጽ ሁኔታው አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ ይለናል። ታዲያ ስነ ምግባርንና ትህትናንና ፍትሃዊነትን አስተምሯል መሐመድ። ሚስቱን ማግኘት የነበረበት ቀን አይሻን ማግኘት የነበረበት ቀን ተደብቆ ከሰራተኛው ጋር ሲተኛ መያዙ ይሄ ከዚህ ስብዕና ትማራለህ፣ ስነ ስርዓት ትማራለህ። ከዚህ ሰው ፍትሃዊ ነው ይሄ? ይሄ ፍትሃዊ ነው? ንገረን እስኪ። እሺ ይሄን ላብራራላት። አትገላበጣ፣ ቀስ ብለህ ሙባረክ። በጣም ማይከል ያንቀሳቀስከው ነው። ኬሻሌ ነው እንደተኛው። ኧረ እንትን ነው የሳር ፍራሽ ላይ ነው። ስማ ነብዩ መሐመድ ቀደም አንደኛው እንዲህ ብሎ ነበረ። አንደኛው ኡስታዝ በሬ እያሳደደ የሚወጋ ከሆነ ትልቅ የወንጀል ሰርተሃል አለ። በህልምህ የሳር ፍራሽ ላይ ተኝተህ በሬ የሚወጋ ከሆነ ቀለቡ ላይ ተኝተህ ነው፣ ተጠንቀቅ። የሳር ፍራሽ ስማኝ፣ ምጣድ አይደለም የምሰራው ያላችሁ ታውቃለህ። እፎይ ስንት ሚስት ነው ያላቸው ነብዩ መሐመድ? ሙባረክ እባክህን ይሄንን ንገረን። በአይሻ ቀን አይሻን ማግኘት በነበረበት ቀን ከሰራተኛው ጋር መተኛቱ ፍትሃዊ ነው እኮ? ስንት ሚስት ነበራቸው ነብዩ መሐመድ? ንገረኝ እስኪ እፎይ። 9 ሚስት 11። ጎበዝ ጎሽ ነግረህ ነው ነብዩ መሐመድ። ኧረ በእናትህ ማይክህን ሙባረክ እባክህን ማይክህን አታገላብጠው። በጣም ነው የሚጮኸው። አንተን አትበላት። ለመናገር ስትል ትገላበጣለህ እንዲህ እያልክ። በቃ ዝም ብለህ አንድ ቦታ ሁንና አውራ። እሺ ቀጥል። እሺ ክብራትና ክብራን ነብዩ መሐመድ 9 ሚስት ነበራቸው። እሺ እና እኔ አሁን አንድ ሴትን ላግባ ብል 9ኙንም አይነት ሴት አግብቼ መርጬ እንዳገባ ለእኔ አርአያ ነው ይሆንልኝ። ሀብታም ሴት ምን አገናኘው ከዚህ ጋር? እንዳገባ ድንግል ሴት ከፈለኩ እንዳገባ ገብተዋል እንጂ እሳቸው የማግባትና የእሙሙ ሱስ ፈልገው አይደለም። ከሰራተኛ ጋር ሄዱትስ ከሰራተኛ ጋር ለምንድን ነው ንቅያት እንዳልተዋት ንቀና እንዳልተው ወሲብ ማድረግ ተደብቆ ሙባረክ ማግባት እንደምችል ሙባረክ ኒካ እኮ አድርጎ አይደለም ከሰራተኛው ጋር እኮ ይኸውልህ ኒካ አድርጎ አግብቷት እኮ አይደለም ባሪያ ሆና ነው የሚተኛት እኮ። አንተ ከሰራተኛ ጋር ቤት ቀጥረህ ትተኛታለህ ማለት ነው ሰራተኛን ሳታገባት፣ ያውም ከሚስቱ ተደብቆ። ይኸው በአይሻ ቀን ይላል አየኸው። ሚስትህን ሄደህ ማግኘት ሚስትህን ቀጥረሃት ዛሬ አገኝሻለሁ በነገራችን ላይ ብለህ ግን ከሷ ተደብቀህ
ሰራተኛ ጋር ሄደህ ትተኛለህ? ከነብይ ይሄንን ትማራለህ ማለት ነው? ሙባረክ ይሄን ከየት ነው ያገኛችሁት እናንተ? ይኸው ቁርአን ተመልከት። ይኸው የታላቁ የቁርአን መልእክቶች አማርኛ ትርጉም አዘጋጅ ሼህ መሐመድ ዘይን ዘህረዲን ኸሊል በመዲና አልሙንወራህ በሚገኘው የንጉስ ፈአድ የተከበረ ቁርአን ማተሚያ ማዕከል የታተመ። ሼህ መሐመድ ዘይን እንግዲህ የታወቁ ሼህ ናቸው ኢትዮጵያ ውስጥ። ሰሂህ ሐዲስም አለ። ሐዲሱንም አውጥቼ ላሳይህ ሰሂሁን ይሄንን የሚናገር ነብዩ መሐመድ ከ9 ሴት መርጬ 4 እንዳገባ ፈቅደውልኛል። ለኔ ስማር ከመሐመድ ሚስት ነው እንደምመርጠው እንደ ከዲጃ 40 ዓመት የሞላትን ሴት ማግባት እንደምችል፣ እንደ አይሻ ድንግል የሆነች ሴት ማግባት እንደምችል፣ በስደት ማግባት እንደምችል የሳውዳን እድሜ ተናግረ የአይሻን ተውክ። የሳውዳን 40 ዓመት ተናግረ የአይሻን እድሜ ለምን ተውክ? ድንግል ብለህ ተውካት። 6 ዓመት አትልም? በ6 ዓመቷ ታጨች፣ በ9 ዓመቷ ጎጆ ወጣች። ጎጆ ወጣች ሳይሆን መሐመድ ገባባት። 9 ዓመት ማለት በአሁን ሰዓት ያሉትን ሴቶች ማየት የለብን። በዛ ዘመን አረብ ሀገር ላይ በረሃ ነው፣ ሴቶች ይስማማቸዋል። ሰውነታቸው ትልቅ ገዘፍ ይላል። በ9 ዓመት ማለት ነው። እንደ ኢትዮጵያ ቅንጭር ቅንጭር ያሉ አይሻ ጻለኝ ነው ያለችው። ለይሰን ቅንጭር አይደለም ማየት ያለባት። አይሻ እንትን ላይ ሲጭኗት ራሷ አንጠልጥለው ትኑር ዘንቢል ውስጥ አትኖር እንኳን አያውቋትም ነበረ። አንድ ወቅት ላይ እንትን ሄደው ዘንቢሉን ሲጭኑ አለች መስሏቸው ዘንቢል ሲጭኑ ዘንቢል ውስጥ እሷ ግን የለችም። ውጭ ያደረች ቃል ሱረቱ ኑር ላይ ያለው ከቁጥር 11 ወይም ከቁጥር 12 እስከ 22 የወረደበት ምክንያት ማለት ነው። ሱረቱ ኑር ላይ ያለው ሙሐመድ ምስክርነትን 4 ምስክር ያደረገበት ምክንያት የዛለታ ዘንቢል ውስጥ ያለች መስለዋት እዛው ሲሄዱ እሷ ዘንቢል ውስጥ የለችም ነበር። እዚህ ስማች ጩጬ ያው ማግብታ ከ5 ዓመት ምናምን በኋላ ማለት ነው። ስለ ራሷ ስትናገር እጅግ በጣም ቀጫጫ ትንጥዬ ልጅ ነበርኩ ትላለች። ስለዚህ ትልቅ ነች ምናምን የሚለውን ሽንት ቤት ከተተው እሱን ተረት ተረት ስለሆነ ምክንያቱም በርገርና ምን ጁስ ነበር የምትጠጣው፣ በርገር ነበር የምጎምጠው፣ ቴምር ነው የምትመገበው፣ ወይንም ደግሞ ኩከምበር ነበር ስበላይ ነበረው አለ። ኩከምበር ደግሞ ለውፍረት የሚሆን አይደለም። በረሃ ላይ ቴምር ነው የሚበሉት። ቴምር ይበላሉ፣ የገብስ ዳቦ ይበላሉ። ሰውነታቸው የረባ ምግብ የለንም ብላለች። በእናትህ የረባ ምግብ እንኳን የለንም ብላለች። የረባ ምግብ እንኳን ሰው ካመጣልን ነው ምግብ ደህና ምግብ የምንበላው። አዳም ስጋ ሰው ካመጣልን ነው የምንበላው። ምግባችን ትንሽ የቴምር እናንተ ነው ውሃ ነች ብላለች። አዳም አዳምጥ። ስለዚህ በነብይህ አስተምሮ ስለተሸማቀቅ ስላፈርክ ያኔ 9 ዓመት ያኔ 6 ዓመት ትልልኛለህ። በሳይንሱም ከሄድን ከያኔው ልቅ አሁን ነው ሰዎች ቶሎ ሊፋፉ የሚችሉት። ምክንያቱም ፕሮሰስድ ምግቦች በቀላሉ እንድገረጅፉ ቶሎ ሰውነታ ፊዚካሊ ወዲያውኑ እንትን እንድትሆኑ ሂውጅ እንድትሆኑ ያደርጋችኋል። እነኚህ በኬሚካል እንትን የሆኑ ምግቦች ኢቨን የሀበሻ ዶሮ እና የፈረንጅ ዶሮ ናቸው። እስኪ የሀበሻ ዶሮ በአንድ ወር ውስጥ ገና ጩጬ ነች የሀበሻዋ። የፈረንጅ ዶሮ ግን በደንብ እነዚህ በተለይም ጂኤሞ የሆኑ ከሆኑ ወዲያውኑ ነው የሚገዝፉት፣ ወዲያው የሚደርሱት። የሀበሻ ላምና የፈረንጅ ላሞች ነው ያቸው። እስኪ እነሱ ወዲያው ነው የሚያድጉት። ምክንያቱም ለምንድነው እሱ ፕሮሰስድ የሆኑ ነገሮች በሙሉ ወዲያውኑ ሚይዛችሁን በቀላሉ እንዲያድጉ ያደርጋል ማለት ነው፣ ኢቨን ከአታክልት ጨምሮ። ስለዚህ ዶሮ ላይ ገባሽ ደግሞ አንቺ ደግሞ ዶሮ ላይ ትገባ። ሳይንሱም ሰፖርት አያደርገውም፣ ሀዲሱም ሰፖርት አያደርገውም። ነብይህም ደግሞ እንደዛ አላለም። ነብይህ ያለው እንደዛ አይደለም፣ ተቃራኒ ነው ያለው። ዘመን ወደ ቅያማ በቀረበ ቁጥር እድሜ እየቀነሰ ይመጣል እንጂ እየጨመረ ይመጣል አላለም። ስለዚህ እንደዚህ ላግ እያደረገ ከመጣ በ6 ዓመት በ5 ዓመት እንደውም በደንብ መድረስ አለባቸው ሰዎች እንደ ነብይ አስተምሮና ንግግር። ከምድር እስከ ሰማይ ስንት ዓመት ያስኬዳል? ሙባረክ ምናልባት ቅድም የነገርኩ ይኸውልህ እንትን እንዳይልህ አሁን ትንሽ አየህ፣ እንዴት ቶሎ ብለህ ከየት ነው ያገኛችሁት ይሄንን ከየት ነው የመጣው ያልከው ለምንድን ነው? መሐመድን እዛ ጋር እንደ አርያ መከተል እንደሚከብድ
ስለገባህ ነው። ይኸው ግን ሐዲሱን ራሱን ቁጥሩን ይዘህ ሂድና ራስህ ቼክ ማድረግ ትችላለህ። ሱናን አነሳኢ 3959ኛው ሐዲስ እንደምታየው ሰሂህ ይላል። ትርጉሙ ደግሞ ተመልከት ምን እንደሚል። ኢብራሂም ኢብኑ ዩኑስ ኢብኑ መሐመድ ሐረሚ ተብሎ የሚጠራው እንዲህ ሲሉ ነግረውናል። አባታችን እንዲህ አሰሙን። ሐማድ ኢብኑ ሰላማ ከሳቢት ከሐነስ እንደተረከው የአላህ መልእክተኛ የሚጠቀሙባት አንዲት ባሪያ ነበረቻቸው። አየህ፣ ሚስት ሳይሆን ባሪያ። የሚጠቀሙባት ማለት ወሲብ የሚፈጽሙባት ማለት ነው። ወሲብ የሚፈጽሙባት አንዲት ባሪያ ነበራቸው። አይሻና ሐፍሳም እስከ ራሳቸው ድረስ እስኪከለክሏት ሐራም እስኪያደርጓት ድረስ አላስቸገሩትም። በዚህ ጊዜ ክብሩ ታላቅ አላህ እንዲህ ሲል አወረደ። አንተ ነብዩ ሆይ የሚለውን ሱራ 66 አወረደ። አይሻና ሐፍሳ ይጨቀጭቁት ነበር። ሐራም ነሽ በልቺ ሴት እያሉ ይጨቀጭቁት ነበረ። መሐመድ ደግሞ አኮረፈ ለ29 ቀን። በኋላ ግን አይ አላህ እኮ መገለጥ አመጣልኝ፣ የተፈቀደች ነች እሷ፣ ለእኔ ለምን እርም ታደርጋለህ ብሎኛል ብሎ በዛ ሰበብ ከዚች ሴት ጋር ግንኙነቱን ቀጠለ ማለት ነው። ስለዚህ ሰሂህ ሐዲስ ነው የምናሳይህ። ይሄ ሰው ነው ወይ ታማኝ ነው የምትለን? ይሄ ሰው ነው ወይ አርአያ ነው የምትለን? አንተ ኒካ ሳታደርግ ከሰራተኛ ጋር ትተኛለህ ወይ? ሙባረክ ራያ ቆይ ራያ እኔ አለሁ ራያ ከሰሩና ደግመህ ብልክ ብሎክ አደርጋለሁ። ደንቆሮ ክርስቲያን ነው። ምን አባል ሰራ ነው የተቀመጥከው እዚህ ገብተህ ጭምላቃ። ሲጠሩ ደግሞ አይሰማም። የሆነ ማሰሮ ፊት ክርስቲያን ነው ገብቶ ሲጠሩት እንኳን አይሰማም። የሆነ የአጥሚት ማሰሮ ፊት የመሰለ ያልታጠበ ማን ነው? ክርስቲያኖች ከላካችሁ ስትጠሩ ወይ በሉ ተባላችሁ። ምልጦ ትገባለህ እዚህ። ኦኬ ሚፍታ የሚባል ይህንን ፊት አይተው እንዲዝናኑ ነው ከስር በዋቃ። ኦኬ ሚፍታ ቀጥል። ጥያቄ አላችሁ? ጥያቄ ካላችሁ እኔ ጥያቄ የለኝም። እኔ በውስጥ አወራለሁ ከኤርታ ጋር። እሺ ቅሬታ አብዱስ ጥያቄ በውስጥ አወራለሁ። እሺ ጻፍልኝ። እኔን ካላገኘኝ ለቃል ጻፍለት። ለማ ቃል እዚህ ጋር ከጎን እንላለን። መልሼ ፎሎ አድርጌያለሁ። ፎሎ አድርጌኝ ነው ጻፍ። እሺ መልሳ የኔ አስር ሺህ ሞልቶብኛል። እሱን እንትን አድርጌ መልስልሃለሁ። ለዛሬ ቢበቃንስ? ጥሩ እንችላለን። መልካም እግዚአብሔር አክብርልን። ሁላችሁንም ሰላም ቆዩ። ለማንደሩ ለሰባት ጉዳይ ሆኖብኛል። እስከ 3 ሰዓት በላይ ተቀመጥኩ። አብዱሺም ደህና ደሩ። እፎይ ጥያቄ ያላችሁም ስላልሰማም መልስም አልሰማም ሰምቻለሁ። ነገ እንገናኝ። ነገ እንገናኛለን ኢንሻአላህ። ቢኒ ቃል መልካም አዳር። ሁላችሁንም ስለነበረን ቆይታ ጊዜ ልስጥልን እናመሰግናለን። ታፕታፕ ኮፒ ሊንክ ስላደረጋችሁ እናመሰግናለን። መልካም አዳር። ያዕቆብ ለልጅ ይሆንላችሁ። ደህና ደሩ። ደህና ደሩ። ተምራችኋል። አራ
ከቶፒክ ወጣ ብለናል ዛሬ ትንሽ አይ ነው። ቢሆንም ግን ተምራችኋል ብዬ ተስፋ አደርጋለሁ። ተምራችኋል ብዬ ተስፋ አደርጋለሁ።